ኪራ ጽናት ያለችበትን ሁኔታ በጭራሽ አልተረዳም። የቤቲ እናት ቅስሟን የሚሰብር ነገር፣ አንገቷን የሚያስደፋ ነገር፣ የቤት ሰራተኛ እንደነበረች አሁን ላይ ደግሞ ኪራን አግብታ ሀብታም ለመሆን እንደሞከረች፣ የወረደችና የዘቀጠች ሴት እንደሆነች ወይንም ደግሞ የሷ ልጅ ክብር ለሷ እንደማይገባት ቤቲ ከሷ በላይ እንደሆነች ምናምን ሁላ እና ደግሞ ከየት ተነስተሽ ምን እንደሆንሽ አሁን ላይ ምን እንደሆንሽ በደንብ ነው የማውቀው እያለች በጣም ልቧን ልታደማ ወይንም ደግሞ ልቧን ልትሰብረው ሞክራለች። ኪራ ሲኖርና ኪራ ሳይኖር ሴትዮዋ ሌላ ሴት ናት ማለት ነው። ኪራ ሲኖር ለልጇ አዛኝ ጥሩ ሰው ምናምን ትመስላለች። ኪራ ከቤት ሲወጣ ግን ከልጇ ጋር ተባብራ ጽናትን አሳብደው ሊያስወጧት ምንም አይቀራቸውም ማለት ነው። የእውነት በጣም ነው የሚያሳዝነው። ይህን ነገር ግን ደግሞ ጓደኞቿ የጽናትን ጓደኛ የሚሆንም ደግሞ ኪራ አልተረዷትም። ጽናት ያለችበትን ሁኔታ ማንም ሰው አልተረዳም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውዶቼ ተወዳጁ የምንወደው የምናደንቀው ወይንም ደግሞ በጣም በጉጉት የምንጠብቀው የጽናት ድራማ ተለቋል። እጅግ በጣም የሚያሳዝን ነገር አድርጋለች የቤቲ እናት። ይሄም ደግሞ ምንድነው በጭራሽ ጽናትን ልትናገራት የማይገባትን ቃላቶችን ተናግራታለች። እናት የለሽም፣ ስለ እናት አታቂም፣ እናት ያለው ልጅ እንደዚህ እናቱ ለልጁ ይቆረቆራል፣ አንቺም ያንን የማይረባባትሽ ይህን ነገር ቢሰማ አንዱ መኪና ስር ገብቶ ነው የሚሞተው፣ የት እንደነበርሽ እናውቃለን፣ ለምንድን ነው የማትከበሪው ብላ ስትላት አንቺ ስለ ክብር ታውቂያለሽ እንደነበር ያለቻት ማለት ነውና ይህ ሁሉ ነገር ለጽናት አይገባትም እና ልቧን ለመስበር በቃ በአጠቃላይ ቤቲ የእውነት እንዳላበደች በእናቲቱ ቃላት ተረድቻለሁ ማለት ይቻላል። ምክንያቱም እናትና ልጅ ተስማምተው የፈጠሩት ወይም ደግሞ ያዘጋጁት ድራማ ነው ብዬ ነው የማስበው። አላቅም አሁን ላይ ሰኒ፣ ምሩ፣ ኪራ፣ ናሆሜ በቃ በጭራሽ ቤትን እንደምትጠላት ነው የሚያውቁት እንጂ ጽናት ያለችበትን መከራና ፈተና ማንም ሰው አልተረዳትም። ቤቲ ተሽሏት ከቤት እስከምትወጣ አንቺ መቻል አለብሽ፣ ጠንካራ ሰው ሁኚ፣ ቤቲ ተሽሏት ትወጣለች ነው የሚሏት። ግን ደግሞ ቤቲ እንዳላበደችና ምንም ነገር የእብድ ነገር እንደሌላት ነው የምታውቀው ጽናት። ምክንያቱም ስለምታውቃት ማለት ነው። ቤቲን ሁላችንም እናውቃታለን። ድራማው ከተጀመረ ጀምሮ ምን እንዳደረገቻት ጽናትን ታውቃላችሁ። እና ስለዚህ አላቅም እናቲቱ የምትናገረው ቃላት በስንት መከራ የተገነባውን ፍቅር በስንት መከራ የተገነባውን ቤት ነው ያፈረሽው መተሽ። አንቺ ደግሞ ስለ ክብር ታውቂያለሽ እንደ እያለች ነበር እናቲቱ በጣም ስትሰድባት የነበረው። ልክ ደግሞ ኪራ ሲመጣ እናቲቱ ዝም አለች። ጽናት የተናገረችውን ነገር እንጂ እናቲቱ የተናገረችውን ወይም የቤቲ እናት የተናገረችውን ነገር እና ኪራ አልሰሙም። አሁንም ጥፋተኛ ጽናት ናት ብሎ ነው የሚያስቡት እንጂ ሴትዮዋ ናት አይደለም። ሴትዮዋ ግን ቃላት፣ ልብ የሚሰብር ቃላት ነበር የተናገረቻት። ምሩዬም ደግሞ እንዴት እንደዚህ ታረጊያለሽ? ለምን እናቲቱን ትሳደቢያለሽ? ስትላት አዎ እሷን አድናችሁ እኔን ለማሳበር ነው የምትሞክሩት ብላ ነው ያለቀሰችው። ምክንያቱም በጣም ነው ያሳዘነችኝ በጣም ከምላችሁ በላይና በተለይ የሞተችውን እናታችሁን አንስታችሁ ሲሰደብባችሁ ክብራችሁ ሲነካ የእውነት በጣም ነው የሚያሳዝነው። ጽናት በጣም ነው ያሳዘነች ቤተሰቦች ማለት ነው። ኪራ ጽናትን ምንም እየተረዳት አይደለም ብዬ ነው የማስበው። እናቲቱ የምትናገራት ቃላት አለ፣ ቤቲ የምታረገው ነገር አለ፣ የምትሰራውን ምግብ ታበላሽባታለች፣ ያስተካከለችውን ቤት ታጸዳለች፣ ኪራ ሲመጣ ኪራ ጋር ሄዳ ልጥፍ ትላለች ቤቲ ማለት ነው። ይሄን ሁሉ ነገር የምታደርገው ጽናት መሯት ከቤት እንድትወጣ ነው። ከዛም በኋላ እብደቱ ይለቃታል። አሁንም ቢሆን ቤቲ የእውነት አብዳ ሳይሆን አምኗ ለመቀበል በጭራሽ ኪራንና ጽናትን አንድ ላይ አይሆኑም። ለኔ ካልሆንክ ለማንም አትሆንም ብለዋለች። ታስታውሱ ከሆነ ከዚህ በፊት ማለት ነውና ስለዚህ በጭራሽ ለኔ ካልሆነ ማንንም ሴት አፍቅሮ መኖር አይችልም ብላ ነው ራሷን ያሳመነችውና ግን ደግሞ እናቲቱ የምትናገረው ቃላት ነው በጣም ልቤን የሰበረውና አላቅም ከዚህ በኋላ ጽናት ምን ልትሆን እንደምትችል ራሱ ማሰብ ይከብዳል። የእውነት ቤተሰቦች በጣም ነው የተጨነቁት። ምክንያቱም ቤቲን አድናለሁ ብሎ ጽናትን እንዳያሳብዳት ኪራ። ብዙዎቻችሁም በሀሳባችሁ ይሄን ነው እያላችሁ ያላችሁት። በጣም ነው የሚያስፈራው።